ኦልሬዲ የዳንኩ ሰው ነኝ። ከዛኛ መንደር ነው የመጣሁት። ኦኬ እኔም ስፍራ ቀይሬ ነው እንዳላ ልበል ቻሬ ሪያሬንጅ አድርጋ ነው እንዳስቅብኝ እፎይ። እና ምን ልል ፈልጌ ነው፣ ድምፅ አዲስ አልሆነብኝም። አይደል ነው ድምፅ አዲስ አይደለም። ኦልሬዲ ወደዚህ ምድር ከመጣው ወደ 41 ዓመት ሊሆነኝ ነው። ወደ አንተ ከመጣው ደግሞ አንተን መከተል ከጀሰዎች አሉና ብዬ ስላት ግዴታ ነው መሸፋፈን አለባት ስትለኝ ማን ነው የሚያስገድደው ብዬ ስላት ቁርአን አንቀጽ አለ ብላ አሳየችኝ። አንቀጹ ግን ለሁሉም ሴቶች ሳይሆን ለሚስቶቻቸውና ለልጆቻቸው ብቻ ነበርና የምለው ነገር በዛ ዙሪያ ነው ያወራነውና አንተ እንደው እሱ አሁን ሱረቱ አዛብ ላይ የሚገኘው ከሳውዳ ጋር በተያያዘ የወረደ ነው። ቡሃሪ 146 መሰረት አድርጎ ሳውዳ ረጅም ስለነበረች ሽንቷን ስሸና በማየት የነቢዩ ሚስቶችን ቡላ ለማድረግ ማለትም ሙሐመድ ሚስቶቹ በሐቂ የሚባል ነበር። መዲና በሄዱ ሰዓት ላይ ሜዳ ላይ ነበረ የሚሸኑት ሽንታቸውን። መቃብር ቦታ አለ አልባቂ የሚባል እና መንገድ ላይ ሆነው እነ ዑመር እና አቡበከር ሴቶችን ሞለስት ያደርጓቸው ነበረ። ሴክሹዋሊ ሞለስት ያደርጋሉ ሴቶች ሲያልፉ እና የሙሐመድ ሚስቶች ግን በዛ ሲያልፉ ብዙ ጊዜ ይቸገሩ ነበረ። የእሱ ሚስቶች እንደዛ ላለማድረግ እሳቤ ስለፈለጉ ደጋግሞ ለሙሐመድ እባክህ ሚስቶችህ እንዲሸፈኑ ንገራቸው የሚል ቅሬታ ሲያሰማ ቆየ። መጨረሻ ሽንቷን ስሸና ምናምን ያዩዋት ነበረ። ግዙፍ ነበረ ማለት ረጅም ትልቅ ስለነበረች ከዛ አንጻር ይሾፋቸው ነበረ። እናም መጨረሻ ላይ ግን እንዲለዩ እንዲታወቁ ይላል። ከቁርአኑ ጋር ይጋጫል። አክቹዋሊ ሂጃብ ያስፈለገው እንዲለዩ ነው ይላል። ኦልሬዲ ሂጃብ ሳትለብስ እንኳን የሙሐመድ ሚስት መሆናቸውን አውቋታል። ስቲል የነቢዩ ሚስት ሆና እንኳን ይሻፍድባን ነበር ማለት ነው። ሳውዳንም ይላታል፣ አንቺ ሳውዳ ሆይ ምንም ለመደበቅ ብትሞክሪ እንኳን ስሸኝ ሾፍሻለሁ፣ ታስታውቂያለሽ፣ ትታያለሽ አይነት ይላል ነበረ። ሳያል ቡካሪ 146 ላይ ይሄንኛው ከነቢዩ ሚስቶች ጋር የተያዘ ነው። ግን በተመሳሳይ ደግሞ ለምዕምኑ የወረደ አለ። ይሄንኛው ለሴቶቹ ቢሆንም ለምዕምኑ ደግሞ ሱረቱ አዛብ 59 ለነቢዩ ሚስቶች ጋር በተያዘ ቢሆንም 31 ላይ ደግሞ ለአማኞቹ ወረዳለ። ሱራ አልአዛብ 31 ቼክ አድርገው። ዋጅብ ነው ማለት ነው፣ ግዴታ ነው፣ ትእዛዝ ነው ማለት ነው። አይወረደላቸዋለ ትእዛዝ ነው ማለት ነው። ኒቃ የሚለው ላይ እሱ 33 31 የት ነው የምትሄደው? 33 31 ሱራ 331 ነው። ሱረቱ አሕዛብ 33 31 33 31 አሕዛብ። ኦኬ እናንተ ከፍ አድርግልኝ፣ አይታየኝም። 33 31 እኮ ነው ያልኩህ። ከፍ አድርገው። ከእናንተ ለአላህና ለመልእክተኛው የምትታዘዙ የምትሰሩ የሆነ ተቆርጦ ነው እኔ ጋ የሚታየኝ። ሱረቱ ኑር ነው። ኑር 31 ሱረቱ ኑር እኔ ጋ 24 24 ስንት 31 ያ እሺ ተቆርጧል ወይስ ገብቶላል? ሙሉ ለሙሉ አሁን ደህና ነው መሰለኝ። ለምዕመናትም ንገራቸው አይኖቻቸውን ይከናነቡ። ሱረቱ አሕዛብ 59 ላይ ለነቢዩ ሚስቶች ነው አይደለ? እዚህ ጋር ደግሞ ለምዕመናን ንገራቸው አይኖቻቸውን ይከናነቡ፣ ብልቶቻቸውን የሚጠብቁ ጌጣቸውንም ከእርሱ ግልጽ ከሆነው በስተቀር አይገለጡ፣ ጉፍታዎቻቸውንም አንገቶቻቸውንም ባንገትጌዎቻቸው ላይ ያጣፉ፣ ውስጥ ጌጣቸውንም ለባሎቻቸው ወይንም ለአባቶቻቸው ወይንም ለባሎቻቸው አባቶች ወይንም ለወንዶች ልጆቻቸው ወይንም ለባሎቻቸው
የቱ ጋር ነበርኩ? ወንዶች ልጆች ወይንም ለወንድሞቻቸው ወይንም ለወንድሞቻቸው ወንዶች ልጆች ወይንም ለእህቶቻቸው ወንዶች ልጆች ወይንም ለሴቶቻቸው ከፍ አድርገው ወይም እጆቻቸው ለያዙት ባሪያ ወይንም ከወንዶቻቸው ለሴቶች ጉዳይ ለሌላቸው ለሆኑ ተከታዮች ወይንም ለነዚያ በሴቶች የፍረት ገላ ላይ ላላወቁ ሕፃናቶች ካልሆነ በስተቀር አይግለጹ። ከጌጦቻቸው የሚሸፈኑት ይታወቅ ዘንድ በእግሮቻቸው አይምቱ። ምእምኖች ሆይ ትድኑ ዘንድ ሁላችሁም ወደ አላህ ተመለሱ፣ ተጸጸቱ ምናምን ነገር ይላል። ይህንን አሁን ኢብን ከሲር ሲፈስሩት አንድ አይኗ ብቻ ስቀር እንደዚህ መሸፈን ምናምን ብለው ያብራሩታል። ይህንን መሰረት አድርገው ነው የሚሸፈኑት እነሱ። አመሰግናለሁ። በጣም ተመልሶልኛል። እፎይ፣ ሌላ ጥያቄ ያለኝ እኔ አሁን ሙስሊሞች በሚገቡበት ሰዓት ከመቆጣትና ከመሳደባቸው በፊት ያላቸውን እውነት ለመግለጽ ዝግጁ ቢሆኑና በስተመጨረሻ ወደ ስድብ ከመግባታቸው በፊት መጀመሪያ ሲገቡ ከውይይቱ በፊት ቁርአን ቀርተሃል ወይ፣ ቁርአን ታውቃለህ ወይ፣ ትዕግስት ይኖራል ወይ ብለህ ጥያቄ ብትጠይቃቸው ደስ የሚል ይመስለኛልና ያው ከአንተ በላይ ባላውቀው ከማየው አንጻር ነው። አመሰግናለሁ። እሺ ታንኪዩ። ኦኬ ወደ ቶፒኩ እንመለስና እንግዲህ ቶፒካችን እንደሰማችሁት ምንድን ነበረ? አላይን ነበር የሚል ጥያቄ ነበር እየጠየቅን የነበረው። አላህ ከአርሽ በላይ ነው የሚል ሙግት አላቸው። ወደ ፍጡራን አይገባም የሚል ሙግት አላቸው። ይሄ እዚህ ገና በደንብ ስላልሄዱበት ስለማያውቁት ነው። በውጭ ዓለም ላይ ወይም ሊቃውንቶቻቸው ላይ ሰፊ የሆነ አክቹዋሊ እዚህም ሀባሾችና ዋብዮች አንድ ከሚለያዩበት ከአርሽ በላይ ነው ከተባለ ራሱ ቦታ እየጠቆማችሁ ነው። እርሱ የቦታ ፈጣሪ እንጂ ቦታ እየጠቆምክ ከዚህ በላይ ነው ማለት ፍጡር ማድረግ ነው አላህን ብለው ይሞግታሉ። ሀባሾቹ ታውቁታላችሁ ብዬ አስባለሁ አብዛኞቹ። ስለዚህ ዋብዮቹ ከአርሽ በላይ ነው ሲሉ፣ ሀባሾቹ ደግሞ ያለ ቦታ ነው የሚሉት። በቦታ ገገለጽ ነው ከዚህ በላይ ከዚህ በታች ካልነው ፍጡር ነው እያሉ ስለሆነ ነው የሚሞግቷቸው። እኛ ደግሞ ከዛም ከፍ አድርገ ነው አላህ ፍጡር ውስጥ አልነበር ወይ? ተቀምጦስ አይደለ ወይ ከአርሽ በላይ የወጣው? አደምን በእጆቹ አብኩቶ በጭቃ ሰርቶ ከዛ በኋላ አይደል እንዴ ተጨረሰ በኋላ ወደ አርሽስ የወጣው? ዋብዮቹ አሁን ወደ ፍጡር አይገባም ብትሉንም አስቀድሞ ፍጡር ውስጥ እኮ ነበረ የሚል ነው። እኔስ አማን እንኳን ደህና መጣ። አማን እሰማለሁ። ጉድ ላይቭ እያላችሁ ኮሜንት ብጽፉ መልካም ነው እና አይ ቲንክ ሬስትሪክሽን ቪዚቢሊቲ ምናምን ሰጥቶታል አይደለ? አይ ቲንክ ጊፍቱ ምናምን ዘጋግቶታል እና ጉድ ላይቭ ሪፖርት ማለት በአንዴ ለምን እንደሆነ አላውቅም። ዛሬ በቃ አንድ ቀን ከሰራ በስራ በሁለተኛው ቀን ወዲያውኑ ጧጧ ያደርጉታል። እስኪ ከስራላችሁ እንግዲህ ጉድ ላይቭ እያላችሁ ጻፉ። ታብታብ በደንብ አድርጉ እና ጉድ ላይቭ እያላችሁ ኮሜንት ጻፉ። እሺ አስቆጥሩ። እሙ መክሊት ነው የሚለው እና ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እኔ ክርስቲያን ነኝ እና በጣም ነው የምወድህ የማከብርህ። እግዚአብሔር ጥበቡን እውቀቱን ይጨምርልኝ ለማለት ነው የገባሁት። ይህንን ለማለት እዚህ ድረስ ለፍተሽ መጣሽ? በቃ ሁሌ ይከታተላለሁ፣ በስ ግን እንደዚህ በድምፅ የመናገር ፈልጌ እና በስር እኮ በድምፅ መኮመት ትችይ ነበር እኮ ሰማለሁ እኮ ኮመንቱ ነው። አይ ያኔ ደስ እንደሚለኝ ነው ዞሮ በጣም ነው የማመሰግነው ስለሁሉ። ለወደፊቱ አጭር ከሆነ ኮመንት ላይ መጻፍ ከደበረሽ በድምፅ ኮመንት አለ፣ ችግር የለውም። ግን በእኛ ግን አንድ ጥያቄ ያለኝ እኔ ከይቅርታ ጋር ከመለስክልኝ ማለት ነው። ሞክረሽ ታውቂያለሽ ወይ? በመጀመሪያ ኮመንት እንዲያው እኔ በዩቲዩብም በቲክቶክም እከታተላለኝ። በድምፅ ነው የኮመንትሽው? ላ በጽሁፍ ነው። በድምፅ ሞክሪ እስኪ። በድምፅ ይቻላል። ለአድናቂ እንዲህ አይነት ኮመንት አትስጥ። የምን አድናቂ ነው? ምን እግር ኳስ አደረግሽው እንዴ? ዞሮ እውቀትህንም እንደዚህ መመስከርኩት። ምንድነው ጥያቄሽ? አፍጥኝ። እኔ ጥያቄ ማለት ነው አሁን በገጠር እኔ ገጠር ልጅ ነኝ። በገጠር አካባቢ የሆነ ከብት ምናምን ሲታመምብን ጆሮውን በጥሳለን። ከዛ ከሞተ ይበላል፣ በስ ግን ቆሞ ከሄደ አይበላም።
ያኔ ምንድን ነው አልገባኝም። ጆሮን እንበጥሳለን። እንደዚህ የሆነ ገደል ላይ ጉትቻ ልታንጠለጥሉለን ነው መድሬ። እኔ ጥያቄ ስለሆነብኝ ነው። እኔ የምኖረው አረብ ሀገር ነው፣ ግን አሁን ሳስበው ለምን ይሄ ወርቅ ልታንጠለጥሉለን? ተዳነ ነፍስ አለው በስ ተሞተ ግን ይበላል። ይሄ እንዴት ይታያል በእኛ ማለት ነው? እንደ መባረክ ቆጥረውት ነው። አይዋ እንደዛ ነው። የሆነ ገደል ላይ ከወደቀባቸው ጆሮውን ይበጥሱና ከዛ ከሞተ ይበሉታል። ከዳነ ደግሞ ካላስ ይኖራል ማለት ነው። ምን ማለት ነው? አላውቅም። እኔ የገጠር ልጅ ነኝ። ጆሮውን ሲበጥሱት ህይወት ካለው ካወቁ ነው። ይሄ የፈተዋ ጥያቄ ይመስለኛል። አሁን እኔ አሁን በሬ ገደል ውስጥ ገባብኝ ፎይ። ከዛ ጆሮውን በጠስኩት። ሴት መበጠስ አችልም፣ ወንድ ነገር እንደዚህ ደሙን ካፈሰሰው ከዛ በኋላ ተባረከ ይባላል። ከሞተ ይበላል። ደግሞ ቆሞ ተሄደ ዳነ ነው። እኔ መባረክ ጆሮን በመበጠስ አላውቅም። በስራ ሲታረድ ነው። እሱን አባቶችን ጠይቂ። እንደዚህ አይነት ይቻላል ታውቅ እንደሆን ብዬ ነው። ካላወቀች ችግር የለውም። አይ ጥያቄ ስለፈጠረብኝ አራ ይሰራ አይደለሁም። እንደዚህ አይነት እርድም አላውቅም። ጆሮ ላይ እቺን በጥስ በገጠር እናንተን እንጂ አላውቅም። ኦልሬዲ የሞተ እሺ፣ ቆይ አሁን ጥያቄሽ እኮ እንደ መሰለሽ፣ እሺ ጆሮውን በጠሱ። ጆሮ እዚህ በጥሱ ካልተነሳ ይበላል። የበከተ ጆሮ እስከሆነ የበከተ እስከሆነ ሳይበክት ነው ጆሮውን የሚቆርጡት። ሳይሞት ጆሮውን ቆርጥ ያደርጉታል። ከዛ ከሞተ ይበላል። ከዳነ ደግሞ ካላስዳነ። ሰዎቹ አሪፍ ናቸው። ሰዎቹ አሪፍ ናቸው። which means ጆሮ ሲቆረጥ ብዙ አይጎዳም። ከዳነልን ፋይን ነው፣ እንጠቀምበታለን። ከሞተ ግን እንበለዋለን ነው። በሬ ይሆናል። ማይድን ከሆነ ግን ጆሮዋን በጠስ ስላደረግን አይ በቃ ባርከነዋል ችግር የለውም እንብላ ብሎ እንደመሸወድ ነው። ስህተት ነው። ዞሮ በክርስቲያን ያን መብላት ሳ እንዲትል ጠይቂ። ብዙም ይሄ አይዋጥልኝም። እሺ በቃ እኔ እንደው አሁን ሳድግ ጥያቄ ፈጥሮብኝ ነው እና በጣም ነው የማመሰግነው። እግዚአብሔር ጥበቡን እውቀቱን ይጨምራል። ስንት በሬ ሞቶባችሁ ግን እንደዛ ሞክራችኋል እናንተ? እኛ ሳይሆን በቃ ሰፈራችን የገጠር ወደ ሸዋ አካባቢ ወደ ገጠር ያለ ሰው ሁሉም ሰው ይረዳዋል። ያኔ እኛ በሰፈራችን እንደዛ ይደረጋል። እሺ ጆሮ በጠስ እያደረጋችሁ ይመቻችሁ። እንደዛ እርድና ነች ግን ታውቃለህ፣ አደገኛ እርድና ነች። በቃ የሌላ አራዳ ናቸው። እኔ እኮ ማርያምን እውነቴን እኮ ነው የምነግራቸው። ያኔ እኔ አሁን ጥያቄ ስለፈጠረብኝ እኛ የከተማ ልጆች ብዙ ማናውቀው ሜንት ያለሽ ጆሮ በጥሰ አሪፍ እንትን ነው ግን ሲስተሙ ገብተዋል አይደለ? በሬው ከተነሳ አለ ይባላል፣ ይተዋል። ያረድከውን በሬ ልትጠቀምበት ማለት ነው። እንደ እርድ ተቆጠረ ጆሮዋ መቆረጦ። በሬው ማይነሳ የሚሞት ከሆነ ግን ኖ በስመ አብ ብዬ ጆሮውን በጠስ አድርጌ የለ ስለዚህ ልብላው አይነት ሰበብ ማለት ነው። ችግር የለውም። ስጋው ተባርኳል። ጥንባ ይባላል ይበላል ነው። ይመቻቸው። በዚች እና ምልጥ ነው። አሪፍ ነች። ኔስ አማን አማን ኦኬ። አንዴ እንትን ማንኛው ሙስሊሞች ማስገባት ትችላለህ? እንትን እያስቸገረኝ ነው። እየከፈተ ነው። እኔ ጋርም እንትን እያለ ነው። እያስገባው ነው። እየሞከርኩ ነበር። ከልጅቷ ጋር ስታወሩ ራሱ ሜይ ቢ ወይ አንድ ቁጥር ቢጽፉ ገዝት የላካችሁ ሙስሊሞች ለመሳብ ይመቸኛል። ምን እንደሆነ አናውቅም። እንግዲህ ዛሬ ዘጋግተውታል። ሪፖርት እንግዲህ እንደሚታወቅ ነው። ይህን አካውንት ምንም ሊያንቀሳቀሱት አልቻሉም፣ ትልቁን አካውንት እና በደንብ እስኪ የሚደረገውን አድርጉ ተወዳጆች። ቪዚቢሊቲው ራሱ ላይቭ ራሱ እንዳይታይ ጊፍቱን እና ላይቭን አንድ ላይ ነው የዘጋው። ላይቭ ቪዚቢሊቲውን እና ጊፍቱን እና በታብታብ በምናምን ማስለቀቅ በምትችሉት ነገር በኮፒ ሊንክ አስለቀቁት። እስኪ ገስትም እየከፈተ አይደለ? ሙስሊሞች የሚለቅ ከሆነ እንትን አድርጉት። አሊያም ጆሯችሁን እናንተንም ቀንጠብ አድርገን እንዴት ነው እሱ ታስለቅቃላችሁ አታስለቅቁም?
እንደዛ እንሞክር እንዴ? ረግጥ ካሊድ ካላስለቀቁም ያው እንትን ተብለዋል ትላለህ። የሰዎቹ ሲስተም እኮ ግን ተመቸኝ እኮ። ከተነሳ ይጠቀሙበታል ነው፣ ከሞተ ግን ይበሉታል። አራዳ ናቸው። እንደዛ ነው። እርድ እንግዲህ ደሙ መፍሰስ አለበት። እንደ ብሉይ ኪዳን ከሆነ በተለይም እርድ ደሙ ያለ መበላት አይቻልም። ስለዚህ ደሙ ከፈሰሰ ካለቀ ደግሞ ደሙ ከስጋው ከፈሰሰ በሬው ሟች ነው። ስለዚህ ጆሮዋን ተሆነ ደግሞ ጆሮ ተተቆረጠ ደሙ ይፈሳል። እንግዲህ